ዛሬ በአዲስ አበባ የምናደርገው በተለይ የከተማ አምራችም እንደሆነ ማሳያ ነው። ብዙ ጊዜ ከተማ በገጠር ምርቶች ላይ ዲፔንድ የሆነ ነው የሚባለው። እንደሱ ሳይሆን ግን ከተማም አምራች ገቢም አመንጪ እንደሆነ ትልቅ ማሳያ ይሆናል ብዬ ነው የማምነው። ከዚህ በተረፈ ደግሞ አሁን ያለንበት የሳይንስ ሙዚየም ሲጀመር ጀምሮ የነበረውን እናስታውሳለን። አሁን ግን በቋሚነት ደግሞ የሚጎበኝ ኤግዚቢሽን ተደርጎ መቀመጡ ለአመራሩ ትልቅ ስንቅ ይሆነዋል። ወደ የአካባቢው በሚሄድበት ሰዓት ይሄንን የማይቀረውን እድገት የዲጂታል ዓለሙን መቀላቀል ወሳኝነት እንዳለው ለምናስበው ብልጽግናችን ሌሎች ዘርፎችንም ይዞልን የሚወጣ ትልቅ አቅም እንደሆነ ከመገንዘብ ባሻገር ስራን በተግባር ለመተግበር ደግሞ ለመስራት ደግሞ የሚያመች ትልቅ ኢነርጂ ይሆናል ብዬ አምናለሁ። አዲስ አበባን ከዚህ በፊት ከምናውቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየሁበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየሁት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀውና በአሁኑ ሰዓት ደግሞ ያለው በጣም ግርም ነው። ሪበንከንቱና ዶሮ ማነቂያ የሚባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ፣ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንዲፈጠር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለእኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው የምወስደው። ራሳችንን የምናስቀምጥበት ቦታ አሁን ለይተናል ማለት ነው። ስለዚህ የሚጠበቅብን ነገር ምንድነው? ይሄን ተሞክሮ ወስደን አካባቢያችን ተጨባጭ ሁኔታ ምናልባት ፒውር የአዲስ አበባን ያክል የዚህ የኮሪደር ልማቱን ያክል ላንሰራ እንችላለን። ግን አካባቢን ሊመጥን የሚችል አካባቢን ፖቴንሻል ሊመጥን የሚችል ስራ ነው የምንሰራው ማለት ነው። ስለዚህ ይሄ ትልቅ ተሞክሮ ነው ወስደን እኛ አካባቢ ላይ አፕላይ ለማድረግ በጣም ዝግጁ ነን። በጣም ደስ ብሎናል። ትልቅ ትምህርት ነው የወሰድን ከንድፈ ሐሳብ ጀምሮ በጣም ትልቅ ነገር ነው ያየን ያለ ነው። ፊት ለሽታ ለጤና ችግር የሚዳርጉ የነበሩ ወንዞች ዳርቻ እንደዚህ ለምቶ ማየታችን በጣም ለሀገራችን ትልቅ ነገር ነው። ለልጆቻችን ለወደፊት የሚመጡ ትውልድ በጣም ጥሩ የሆነ እይታን ነው የሰጠናቸው። አሁን በእንደዚሁ ልክ እየተደረገ ያለው ጉብኝት ይሄ ጉብኝት የስልጠናው አካል ነው። ከዛ ከስልጠናው የተረዳነውን እዚህ በተግባር መከናወኑን አይተን ሁሉም ደግሞ በየአካባቢው የሚሰራበትን ኃይል እና ቁርጠኝነትን የሚፈጥር እይታን ነው አሁን ያየነው እዚህ ጋር። አዲስ አበባ ደግሞ አሁን እያስጎበኘችው ያለውን እኛም ወስደነው እዛው እንድንተገብረው ነው። ስለዚህ ይሄ አሁን በጣም እኛ ከዚህ ስንሄድም ያው ያሉት አካባቢ እዚህ ጥሩ ነገር አይተን እዛም ተመሳሳይ ኢትዮጵያን መፍጠር ስላለብን እዛም ሄደን በዚሁ በሙሉ አቅም የምንሰራው ነው የሚሆነው ማለት ነው። ብልጽግና አመራር ተናግሮ ብቻ ሳይሆን አቅዶ ብቻ ሳይሆን አቅዶ የሚተገብር ተናግሮ የተናገረውን መሬት ላይ የሚያወርድ አመራር ነው ያየነው። ስለዚህ ቆራጥ መሆኑን በዚህ እንግዲህ እጆቹ ነው አሻራው ማለት ነው። አፉ ብቻ ሳይሆን አንደበቱ ብቻ ሳይሆን እጆቹም ይመሰክራሉ ማለት ነው። ስለዚህ ቆራጥ ነው የሚለውን እንግዲህ 7-4 የሚባለው እንግዲህ ከዚህ በፊት የኛ የስራ ባህላችን በጣም ደካማ ነው የነበረው። ይሄንን የለወጠበት ባህላችን የስራ ባህላችን የለወጠበት እድገታችን ደግሞ በጣም ተስፋ ሰጪ ሊያደርግ የሚችል አመራር ለካ ሲሰራ አመራር ለካ ቆራጥ ሲሆን የሚታይ ነገር አለ። ተስፋ በህዝብ ዘንድ በአገር ዘንድ ተስፋ ይታያልና አሁን እኔ ትልቅ ተስፋ ነው በአገሪቱ ላይ እየተጣለ ያለው። ይሄ ደግሞ ሊመጣ የቻለው በቆራጥ አመራሮቻችን ምክንያት ነው። ብልጽግና አሁን እየወሰዳቸው ባሉት በጣም ፒውር የሆኑ እርምጃዎች ነው ብዬ ነው የምወስደው።